Diamond Fin Production. ምንም አይነት ነገር ሞልቶልኝ ወይም ደግሞ የተረፈኝ ነገር ኖሮ አይደለም። በዚህ በወጣትነት እድሜ መያዝ የምፈልገው ነገር አለ። የራሴ የምለው ነገር እንዲኖረኝ ይፈልጋል። ነገር ግን ያለንበትን ችግር ከእኔ በበለጠ እናንተ ታውቃላችሁ እና የመጣሁት የእናትና የአባቶቻችን ድሮ የነበረው የቤተሰቦቻችን ፍቅር ለመመለስ ነው። ነገር ግን እንደማየው ከሆነ የእናንተ መቀያየም፣ የእናንተ መጣላት ለእኛ ምንድን ነው ትምህርቱ? እናንተ ዛሬ ስለ ፍቅር ካላስተማራችሁ፣ እናንተ ስለ አንድነት ካላስተማራችሁ ነገ ማን ነው እኛን የሚያስተምራል? እኛ ስለ ልጆቻችን ምንድን ነው የምናስተምረው? አንተ ያልከው ነገር ሳይገባ ቀርቶ አይደለም፣ ይገባኛል። ግን ምን አለ መሰለህ እህቶቼ አንድ ያልተረዱት ነገር አለ። እሱ ምንድነው መሰለህ እነሱ የእነሱ የተደላደለ፣ እኔ ደግሞ ልጆች አስተማሪ ነኝ። የራሴ ራሴ እኔ ያንን ሳይውልኝ ነው አሁን እነሱ ቀጥታ ለውርሱ ብለው ነው። እኔ ግን ያንን ውርሱን ክልከላ ሳይሆን የጊዜ ማጣት ብቻ ነው። አጎቴ ቢሆንም እኮ የቤተሰብ የምትሉት ውርስም ካለ የምትፈልጉትም ነገር ካለ ተነጋግራችሁና በፍቅር ተወያይታችሁ የምትፈልጉትን ነገር መካፈል ትችላላችሁ እንጂ በዱላና በጸብ በድብድብ ምንም የሚሆን ነገር የለም እኮ። ልክ ነህ። የቤተሰብ ውርስ እንዳለ ይታወቃል። ያ ውርስ ደግሞ እነሱም ይገባቸዋል፣ እኔ የሚገባኛል። እናንተም ደግሞ የእህቶቼ ልጆች ናችሁ። በእናታችሁ የሚደርሳችሁን ሕጉ የሚደነግገው የእናታችሁን ድርሻ ትወስዳላችሁ። እኔ ያንን አልከለከልኩም። እኔ አሁንም እያልኩ ያለሁት የጊዜ ማጣት ችግር ነው እንጂ እኔ ውርስ መከልከል ፈልጌ አይደለም። አንተ እንደምትለው አዎ የቤተሰብ ውርስ አለ፣ እርግጥ ነው። ነገር ግን አያቶቻችን የእናንተ እናትና አባት የዚህን የቤተሰብ ውርስ ለመውረስ ሕግና ደንብ አውጥተዋል። ኮታዬ ብለው የሰየሙት የቤተሰቡን ድርሻ ለመውሰድ የሚሟላ ሕገ ደንብ ሲሆን ያንን ሕገ ደንብ ያላሟላ ደግሞ የቤተሰቡ የውርስ ተካፋይ አይደለም ማለት ነው አይደል እንዴ? ያንን ሕግ ደንብ ደግሞ ከኛ በላይ እናንተ ታውቃላችሁ። ያንን ሕግና ደንብ ካላሟላችሁ እናንተ የውርሱ ተካፋይ አይደላችሁም ማለት ነው። ያንን ሕግና ደንብ ካሟላችሁ ደግሞ ማንም የእናንተ ውርስ የሚነካ የለም። ታዲያ አሁን እኔ ምን ሁን ነው የምትለኝ? እኔ የጊዜ ማጣት ነው እንጂ ምንም ችግር የለብኝም። በዛ እኔ በቃ ምንም የምከለክለውም ነገር የለም። እሺ አሁን አንተ ምን ሁን ነው የምትለው? እኔ ከዛ ድረስ እንደመጣህም ነግረኸኛል እኮ። ግን እሺ እኔ ምን ላድርገው? እሺ አጎቴ አንተም ማጥፋ እነሱም ያጥፉ፣ ሁላችሁም ይቅር ተባባሉና በፊት የነበረውን የእናትና የአባቶቻችን የቤተሰብ ፍቅር መልሰን እናምጣው።
እሺ በል እሺ እኔ አይደለሁም ወይ የተበደልኩት ከፍቶኝ ሳድር አንቺን ሲለይ ልቤን ተከታይ ሆኖሽ ወጥቶ ሲኖር ገቢሽን ቤትሽን ገላዬ ዋሌው ሁሉንም ለምጣት ከልክኝ እንደው አንተ ልጅ ምን ይሻልሃል? ቆይ ሀዘን ላይ ሆኜ እንኳን መስፈንክን አታቆምም? ቆይ ትንሽ አታፍር? ኧረ ኤልሲ የኔ እኮ ሙዚቃ መስፈን እኮ ችዬበት ምናምን አይደለም። ያው አለ አይደለም ስሜቴን ለመግለጽ ያክል ነው። ይኸውልህ ቻልክም አልቻልክም ለኔ ጉዳይ አይደለም። ግን በቃ እየመጣህ አታራዝንብኝ። ልሰማህ ይቅርና ላይ አልፈልግም። ይገባሃል? ምነው እስከ ዛሬ እንደዚህ ብለሽኝ አታውቂም? ነው የከተማው ባልሽ እንዳይቆጣሽ ፈራሽ? ምንድነው የምትዘባርቀው? ስለምን ባል ነው ደግሞ የምታወራው? ምነው ከሰፈር ሰው ወሬ የሚያመልጥ መስሎሽ ነበር እንዴ? አንተ ልጅ ዛሬ ምንም ጤነኛ አትመስለኝም። ትሰሚኛለሽ ኤልሲ? ወደድሽም ጠላሽም ማለት ነው እኔ ነው እሺ የምታገቢው። እንዴት ነሽ ኤልሳ? ሰላም ነው? ደህና ነኝ። ደህና ነህ? እንዴት ነህ? አለሁ ሰላም። ደህና ነኝ። እግዚአብሔር ይመስገን። እንዴት ነው ሀገር ለመድከው? ምንም አይልም። ያው ትንሽ ሙቀት ከበደኝ። አዎ ደግሞ ስለረሳው ይከብዳል። ትንሽ አጨናነቀኝ። ፈልጌሽ ነበር መሰለኝ አይደል? ማ እኔ መቼ ነው የፈለኩት? ኧረ እኔ አልፈለኩም። ደግሞ ቅድም ተገናኝተን አልነበር እንዴ? አይ ቅድም እኮ ሱሩፋት እንደፈለገች መስራች። እንደውች ልጅ ምን ባደርጋት ይሻለኛል? ምን አልሽኝ? ኧረ እኔ ምንም አላልኩም። አዎ ፈልጌ ነበረ ማለት አብረን ምሳ እንድንበላ ቤት እንድትመጣ ፈልጌ ነበር። እሺ በቃ ፕላን ጋር ደረስ ካፌ። እሺ ደርሰና በቃ ቻው። እና የተረገመ ዘውዱ አግቶኝ ነበር ነው የምትይው? አዎ ከጓደኛዬ ጋር በመተባበር ለ3 ወር ሙሉ አግተው ነበር። ከየው ጋር ማለት ነው። ቆይ ይሄ ሁሉ ነገር ሲፈጠር የኔ ዘካሪያስ ያውቅም ማለት ነው? ማንም አያውቅም ነበር። ሂሩትና ሰላም ብቻ ናቸው ማለት። ሂሩትም ታውቅ ነበር ማለት ነው። ስለዚህ ይገርማል። እና ታዲያ አንቺ ከዚህ ሁሉ ነገር እንዴት ልታመልጭ ቻልሽ? ከጥበቃው ጋር ተስማምተን ነበር። ከሱ ጋርስ እንዴት ልትስማሙ ቻላችሁ? ያው እኔን የሚያስመልጠኝ ከሆነ ከሀገር ላስወጣውና የሚፈልገው ነገር ልሰጠው። እና ልጁ ካስመለጠሽ በኋላ ምን አደረግሽለት? ለልጁ ምን ያደረግሽለት ነገር አለ? አዎ የሚፈልገው ነገር አድርጌለታለሁ። ከዛም ዘውዱን ለማጥመድ መከታተል ጀመርኩ። ለምንድን ነው የምትከታተዩ? እሱንስ ምን ልታደርጊው? አጎቴ ስለ ውርሱ ከኔ ይልቅ አንተ ታውቃለህ። አሁን የት እንዳለ ብቻ ነገር መሰረት ሰላም እንደምታወሪ የማውቀው ነገር የለም። እዚህ ግን እህቴ የጠራቻቸው የቤተሰቡን ፍቅር ለመመለስ ነው። እና እዚህ ድረስ የተጠራ ነው ውርሱን ለመካፈል አይደለም እንዴ? ምን ሰላምን ውርስ ነው የምታወሪው? እዚህ የእናንተ ምንም አይነት ውርስ የለም። ዘውዱ አንተ ውሻ እኔን ወጥመድ ውስጥ ከተትከኝ ማለት ነው። ምን አልሽ መሰል? አንቺ ዮብ ጋር ካልነበርሽ ማሚቴ እንደፈለገቻችሁ በምን አወቅሽ? ዘውዱ ማለቴ ሀብታም የሚባል የሱ ሰራተኛ ነው ነገረኝ። አልገባኝም። ምንም ግልጽ እየሆንሽልኝ አይደለም። ሳሚሻ አንተ ቆይ ግን ለምንድን ነው እሷን የማትፋታት? ካልፈለገች ተዋት። ስለማን ነው የምታወሪው? ስለ ኤልሳ ነው አታሪ። ስለማን ይሆናል? አንተ ልጅ ስለሷ ግን እያበዛ እየጠየቀኝ ነው። እኔ ራስህ ለማድረግ አሰብኩ። ኧረ እኔ እንደዛ አስቤ አይደለም። እኔ እንደ ወንድምነት እየመከርኩህ ነው። በሷ ምክንያት እኮ ከቤተሰብ ስቲል እኮ ጣልተሃል እስካሁን ድረስ። ልክ ነህ። ስለሷ ግን አብዝተህ መጠየቅ ሌላ ነገር አስመሰለ። አንተ እሷን ከቤተሰቦች ጋር ጭራሽ ማወዳደር የሌለብህ ነገር እኮ ነው። ቤተሰብና አንድ ልጅ እንዴት ነው የምታገናኘው አንተ? በሷ የመጣብኝ በማንም አልተራደም። እንዴ አንተ ለምንድን ነው ቆይ እሷን ከቤተሰብ የምታስበልጠው? አንተ እሷ ምን ስለሆነች ነው? ቆይ አንተ ተልከህ ነው እንደ የመጣኸው? እኔ አልተላኩም። እኔ እንደ ወንድምነት እየመከርኩ ነው። እስከ እያየሁ እኮ ነው። አንስቲ ለራሱ ከኔ ጋር እኮ በጣም ተለያይተሃል። ምንድነው ወንድምነትን መማክረኝ? ስንት ዓመት ሙሉ የማፈቅራት ልጅ እኮ ተዋት እያልከኝ ነው ያለው። እና ታዲያ አንተ በሷ ምክንያት ስንት ነገር እየሆንክ እኮ ነው። አንተ ምንድነው ሀሳብ? በቃ አልፈልግም። ሂድልኝ በቃ። ሁሉ ይኬርላላ ታከብራለህ እንዴ? ስለዚህ ውርሱን ለመካፈልና ከአዲስ አበባ እዚህ ድረስ የመጣሽው? እንደሱ አይደለም አጎቴ። አልማዙን ከዘውዱ ለመከላከል ነው የመጣሁት። ምን? አልማዙ እኔ ጋር እንዳለ በምን አወቅሽ?
ዘውዱን ያገተበት ዋነኛ ምክንያቱ የወርቅ አልማዙ የት እንዳለ እንደነገረው እና የእቴን ብቸኛ ልጅ እየተፈራረቃችሁና ስታሰቃዩት የነበረው አጎቴ እኔ ምንም አላደረኩም። ያኔም ባደረኩት ነገር በጣም ተጸጽቻለሁ። አጎቴ ለኔም እኮ ወንድሜ ነው። ምንም አላስብለት ነው እንደሚመስል አይደል? ለዛ ነው ካመለጥሽ በኋላ ሄደሽ ይቅርታ የጠየቅሽው። እሱን ማግኘት አልችልም ነበር፣ ምክንያቱም ዘውዱ እንዳገኘኝ መልሶ ጉድጓድ ውስጥ ይከተኛል። አንቺ የምታወሪው ያልኩብሽ ሰው እየጠበቀሽ ስለሆነ ወደ ሆነ ካፌ ሄደን እናውራ። አጎቴ እኔ ግን ከዮብ ጋር እንደምገናኝ እርግጠኛ ነኝ ነበር ወደዚህ የመጣሁት። ነገር ግን እስካሁን ላገኘው አልቻልኩም። አሁን ይመጣል። ነገር ግን ለሚጠይቅሽ ጥያቄ መልስ ማዘጋጀት ይኖርብሻል። አጎቴ ስለተፈጠረው ነገር ከኔ ይልቅ አንተ ብትነግረው ይሻላል። ምክንያቱም አንተን ስለሚያከብርህና ይሰማሃል ብዬ አስባለሁ። ይሄ ወንደና መጣ። ሰላም እንዴ? ሰላም አረበርስ ቆይ አንቺ እዚህ እንዴት ልትመጪ ቻልሽ? 3 ወር ሙሉ የት ነበርሽ? ወንድሜ እንዴት ነህ? በጣም ይቅርታ ስለተፈጠረው ነገር ሁሉ ይቅርታ። አጎቴ ምን እየተፈጠረ ነው ያለው? ምንድን ነው የምታወሩት? እሷ እንግዲህ ታግቼ ነበር ነው የምትለው። ቆይ እንዴት? ምንድን ነው የተፈጠረው? እዮብ አንተ ማታውቀው ብዙ የተፈጠሩ ነገሮች ነበሩ። ምን ነው እንደለመድሽው ደግሞ በምን ልታታልል? እዮብ እባክህ ተረጋግተን ብናወራ ደስ ይለኛል። እዮብ ተረጋግታችሁ ብታወራ ይሻላል። ደግሞ ምን ሆናችሁ ነው እባክህ የምትጨቃጨቁ? ስትጨቃጨቁ ከሩቅ እያያችሁ እባክሽ ያን መዝናዛል ነው ጋት አይዞህ እንግዲህ ቻለው። ብዙ ሰው በማያገባው ነገር እየገባ ብዙ ነገር ይላል። እንዴት እየሆነ ነው ከከተማ የመጣው ወጣጤ? ምን ጥሎሽ ምናምን እያሉ ነበር። አግብቶ ይዟል ይሄራል። ይዞሽ ሂድ። ወዴት ነው ይዟት የምሄደው? ሰውዬ ተረጋጋ። እኔ እኮ አይደለሁም አግብቼ ይዣት የምሄደው እንጂ ትሰሚያለሽ? ማንም አባቱም ኤልሳን ይዟት ሄደም። እሺ እኔ ነኝ ማገባት። እኔ እኮ ነኝ ትሩፋት ነኝ። እኔ እንደዚህ ልብን ጭርጭር ነው የማደርገው። እና እስከ ዛሬ ድረስ ዘውዱ ነው ያገተኝ እያልሽ ነው? ቆይ እዮብ እኔ ለምን ብዬ ዋሻለሁ? እውነቴን ነው። ቆይሽ ለምንድን ነው ያገተሽ? ከአንቺ ምንድን ነው የሚፈልገው? ዘውዱ እየፈለገ ያለው የወርቅ አልማዙ ነው እኔ እንድሰጠው። ምን? ስለምን የወርቅ አልማዝ ነው ደግሞ? ሴት ነው ያለው? በጣም ጥሩ። አንተም ስለ ወርቅ አልማዙ አታውቅም ማለት ነው። ይሄ ውድ ነገር የት ነው ያለው? ምን አልሽ? ቆይ ምንድን ነው የምታስቢው? ያለበትን ቦታ አንቺ ታውቂያለሽ እንዴ? እኔ አላውቅም፣ ግን ዘውዱ እኔ እንደማውቅና አንተ ጋር እንዳለ ነው የሚያስበው። እና ሂሩትም ስለዚህ ጉዳይ ታውቅ ነበር? አዎ ታውቅ ነበር። እንደውም ምግብ የምታመላለስልኝ እሷ ነበረች። አሁን ሁሉም ነገር ገባኝ። አጎቴ ሔዋን የት ነው ያለችው? ሔዋን ስራ ቦታ ካፌ ነው ያለችው። ባይሆን ወጣ ብለን ምሳ እንብላ። እኔ እንኳን አብረሽ ጋር በልቻለሁ። ይልቅ ሔዋን ጋር ልሄድና ትኩስ ነገር ልጠቀም። እዮብ ካልደበረ አብረን እንሂድ። ይቅርታ ብቻዬን ነው መሄድ የምፈልገው። ምንም የለም እባክህ። ብታይ ሰራተኛ አጥቼ መሲን ራሱ ዘግቼ ነው የተቀበልኳት። አንተ እንዳልቀበለ ያው መቼም አብርሻለሁ ብዬ ነው። በዛው ደግሞ ምሳ ሰዓት ደረሰ።
አራት ጨነቂ እኔ ቤቱ አይጠፋኝ እመጣ የለ እንዴ? እና ምን ልታዘዝ? ትኩስ ነገር ወይስ ቀዝቃዛ? አይዋል ትንሽ ልቆይ፣ ካልሆነ ተጠቅሜ ወደ ቤት ነው የምሄደው። እንደዛ ከሆነ ቃል የለም። ብዙ ስራ ነው ያለው። ትሰራለህ። ተነስታ ትዘኛለህ። አፍተ ነው። እሺ ሰላም ነው ኤልሳ? እንዴት ነው ራይድ? ሰላም ነው አለን ይመስገን። ስፈልግሽ ነበር ያገኘሁሽ። ምን ነው በል? አዎ በሳሚ ጉዳይ ላናግርሽ ነበር። በሱ ጉዳይ ደግሞ ምን ታወራለህ? እንጂ እሱ እኮ አሁን ልጅ እኮ ልክ አይደለም ያለው። በቃ ምን እንደሆነ አላውቅም። ሁሉ ሀሳቡ ሁሉ ለራሱ አንቺ ጋር ነው። ማንንም እንትን እያለ አይደለም። እኔ እኮ ከአንዴም ሁለቴ ደጋግሜ ነግሬዋለሁ። አልሰማ ያለኝ እሱ ነው። በቃ እኔ እንደማልፈልገው ነግሬዋለሁ። እንዲህ ቢያንስ በቃ ወይም እቅጩን ንገሪው፣ በቃ አልፈልግህም ምናምን በይውና በቃ ካንቺ እንዲርቅ አድርጊያታለሁ። አድርግ እንግዲህ አሁን ያለኝ እኔ በቃ ከሱ ጋር ለራሱ አንጣልቼ ነው የመጣው በዚህ ጉዳይ ለራሱ። ሰማኛለሁ ራይድ። በእና በሱ ጉዳይ ማንም ጣልቃ እንዲገባ አልፈልግም። ይሄና የሱን ጉዳይ እኛ ራሳችን ብቻ እንፈታዋለን። ቢያንስ እኮ በቃ በሁለታችሁ መካከል እኮ የሚያስታርቅ ግድ እኮ አንድ ሰው መግባት አለበት። እኛ ደግሞ ማንንም አንፈልግም። በቃ እየመጣችሁ እንዳጨቃጭቁ። ደማይ እንዴት ነሽ? ደህና ነሽ? አዮባ አዮ ደህና ነሽ? ደህና ነኝ። እና ማይ እንዴት ነሽ? ደህና ነኝ። አንተ እንዴት ነው? ቆይ በሰላም እንደዚህ ጠፋህ? ኧረ ነው ያው ነገሮች አልተመቻቹልኝም እና ትንሽ ሳምገኝ እኔም በጣም ደስ ብሎኛል። ከዚህ ጊዜ በኋላ እንገናኛለን ብዬ አስቤያለሁ ነበር። ያው እኔ ተስፋ ነበር፣ ግን ደግሞ አግኝቻለሁ። ስላገኘሁ በጣም ደስ ብሎኛል። አዎ። እና ትምህርት እንዴት ነው? ትምህርት እየተማርሽ ነው አይደል? አዎ እየተማርኩ ነው። አይ አሪፍ ነው። ፀሐይ ላይ አቆምኩሽ መሰለኝ። ኧረ ችግር የለውም ማለቴ መጣሁ። በቃ ደውዪልኝና እንገናኛለን። ፀሐይ ላይ አብለኩምሽ። እሺ እንገናኛለን። እሺ በቃ ይገርማል። ይሄን ቦታ ታስታውሳለህ ብዬ አስቤ አላውቅም ነበር። እንዴት የልጅነት ታሪክ ይረሳል? እሱማ ልክ ነው፣ ግን እንዴት መጣ? ከአጎቴና ከአክስቴ ጋር ትንሽ ተደባበርን እና ንጹህ አየር ልቀበል ደስ ይላል። ታስታውሳለህ? በደስታ እንዴት እንደምንወቅ። እንዴት ይረሳል? ያኮ የልጅነታችን ህይወታችንና ታሪካችን ነበር። ልክ ነው። በጣም ብዙ ነገር አሳልፈናል እዚህ ሜዳ ላይ፣ ደስ የሚሉ ነገሮች። ግን አንቺም እንደ በፊቱ አሁንም ትመጫለሽ እንዴ? ደስቴ ነው ችግሬ ነው የማዋየው ጓደኛ ስለሌለኝ እዚህ ቦታ ላይ እየመጣሁ ነው ማለት ነው። የልጅነት ልምድሽ አልተወሽም ማለት ነው። እንዴት ይቀራል ብለን ተፈጥሮ አይደል? እና ትምህርት እየተማርሽ ነው አይደል? ወይ ትምህርት! አረ ትምህርት የሚባል ነገር የለም። አባቴን ሳስታምም በጣም ብዙ አመት ተቆጥረዋል። በዛን ሰዓት ደግሞ ትምህርቴን አቋረጥኩ። አንቺ ምን ታደርጊያለሽ እዚህ? አንተ ያማል እንዴ? ሲጀመር የት ነበርክ? ለምን መጣ? የትም ልምጣ ምን አገባሽ? ምን ታደርጊያለሽ ነው ያልኩት። አሁን እዚህ ምን አገባ እንዴ? እኔን እየተከታተልከኝ ነበር ማለት ነው? እንዴት አልከታተልሽ? የባለንጀሪ ወንድም ነው ከከተማ የመጣ የተባለው። በቃ ዝም በላይ አይመለከትም። ሲጀመር አንተ እንዴት አይመለከተኝ? የባለንጀሪ ሳሙኤል ፍቅረኛ አይደለሽ? ያማል። ቆይ አንተ ማን ነህ? እኔን አታውቀኝም? አዎ አላውቅህም። ማን ነው እኮ? አታውቀኝም ነው ያልኩት። እና ምን ልኮን እንዳልነረተ